አዋጣው አባትሽ ያዩትን ነገር እኔም አይቻለሁ እንዴ ቆይ ግን እኔ ሰው አይደለሁም እንዴ እማዬ ወይ ምን ያገናኘዋል ይሄ አበበም ጠፋ እማዬ አበበ እኮ ሄለን ወደ ከተማ ይዞት ሄዷል ከተማ የእውነትሽ ነው ብርሃን ሄለን ሄዷል ለምንድን ነው ማይሆን እሱማ አብሮ ቢሆኑ ደስ ይለኛል ግን ለልዬ ከህመሟ ማገገም አለባት የቀድሞ ጓደኛዋ ልቧን ሰብሯል ኮኑ ጥጋት አዲ እንዴነሽ የኔነት እዚህ ምን ትሰራለህ ስራ የለም እንዴ ኧረ ስራማ አለ ፍቅር ጠፍታ እሷን ተከትዬ መውጣት እኮ ነው ምን አደረገች ተናቷ ጋር የእናቷ ቤት የሰለቻት ፍቅር ዛሬ ላይ ውጪ ለማደር ተገዳለች። ውጪ ባደረችበትም እንግዲህ ወጣቶች ሊይዟትና እንዲሁም ደግሞ ወደ እሷ እየቀረቡ ይታያል። ፍቅር በአዴና በዴቭ እጅግ በመበሳጨቷ ይኸው ክፋቷ ቀን ከቀን እየጨመረ ሄዷል። በዚህም የተነሳ እንግዲህ ሮማንን እጅግ እያሰለቸቻት ነው። ሮማን ስራ ጨርሳ ካሹ ጋር ማውራትና መጫወት ብትፈልግም ነገር ግን ፍቅር ያንን ነገር አትፈልገውም። ስራ መስጨረሽ እያለች ከኋላ ያጸዳችውን እያቆሸሸች ያስተካከለችውን ደግሞ እያዛጨች ዛሬ ላይ እንድትቆጣት አድርጋታለች። አሹና ሮማንም እንግዲህ አብረው በሚያወሩበት ሰዓት ነበረ ፍቅር ልብሶቿን በሙሉ አልጋ ላይ ዘርግፋ ነበረ በባለፈው ቪዲዮ ያለቀው። አሹና ሮማን አብረው ሲያወሩም እንግዲህ የፍቅር እናት ልብሱን አይታው ወደ እነሱ ትመጣለች። ስራ ጨርሻለሁ የምትይው መጨረሽና ነው ልብሱ መች ተስተካከለ በማለት እንግዲህ ትነግራታለች። እንዳስተካክዬ ጨርሼ ነው እኮ እዚህ የመጣሁት ብትላትም ደግሞ መልስ ትመልሽኛለሽ እንዴ በማለት ነበር የፍቅር እናት የተቆጣቻት። እንግዲህ ሮማንም ወደዛ በመሄድ እንግዲህ ስታየው በቃ ልብሶቹ እንዳለ አልጋ ላይ ነበር የጠበቋት። እሷም በተሰራው ስራ እጅግ በመገረም እዛው ቆማ ባለችበት ፍቅር ትመጣለች። አየሽ ከኔ ጋር ከፍቅር ጋር አትነጋገሪ ብዬሽ ነበረ ብትስማሚ እንጂ የሚሻልሽ ከኔ ጋር መናቆሩ ከኔ ጋር መጣላቱ አይጠቅምሽም በማለት እንግዲህ ለሮማን ትነግራታለች። ይህንንም በሚያወሩበት ሰዓት የፍቅር እናት እያዳመጠች ነበረ። ሮማንም እንግዲህ ሁለተኛ ግን እንደዚህ ብታደርጊ ሁሉንም ነገር ለትዬ ነው የምነግራቸው በማለት ትነግራታለች። ነገር ግን እትዬ ሁሉም ነገር እየሰማች ስለነበረ ወደ ቤት በመግባት እንግዲህ ፍቅርን በጥፊ ብላ ሰላም ጤና ይስጥልኝ ውድና የተከበራችሁ ተመልካቾቼ እንዴት አላችሁ? እግዚአብሔር ይመስገን በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛ እያልኩ ዛሬ ደግሞ ሰራተኛዋ አደይ ክፍል 155 ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁ ይቆዩ። ለቻናሉ አዲስ ሆናችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። ፍቅርም እንግዲህ በይህንን ልብስ አንቺ አስተካክሊው በማለት እናቷ ታዛታለች። እጅግ በጣም ነበረ እየተበሳጨችው። እንዲሁም ደግሞ ወደ ሳሎን በመሄድ ምን ላድርግሽ? ቆይ አንቺ ልጅ ሁል ጊዜ ጥፋት እያጠፋሽ ይቅርታ ትጠይቂያለሽ። ምንድነው የሚሻልሽ? ምን ባደርግሽ ነው የሚሻልሽ? ተጥፋትሽ መቼ ነው የምትማሪው? እንዴት አርጌ ብነግርሽ ነው የሚገባሽ? እያለች እንግዲህ እየተቆጣቻት ነበረ። እሷም ከኔ ከልጅሽ ሮማን አስበልጠሽ ነው ለሮማን እንደምትቆጪ በማለት ነበረ ወደ እናቷ እጇን የቀሰረችው። በቃ እሄድልሻለሁ በማለትም እንግዲህ ከቤት ትወጣለች። አሹ ተከተላት እንጂ በማለት አሹም ተከትሏት ነበረ። ነገር ግን ሊያገኛት አልቻለም፣ ጠፍታበታለች። በሌላ በኩል ደግሞ የብርሃን ናት። ብርሃን እንግዲህ ከዴቭ ፍቅር ሳይዛት አይቀርም የሚፈልገው ምግብ ጠይቀውና እሰራለታለሁ ከዛም እጠራቸዋለሁ እያለች ትገኛለች። የአደይ እናትም እንግዲህ ቤት ያፈራውን ይብሉ እንጂ ማን ነው ደግሞ እነሱን ጠይቆ የሚሰራው? ያለውን ይብሉ ሂጂ ጥሪያቸውና በማለት ነበረ እየተናገረቻት። ለምንድነው ግን አንቺ ልጅ ሰከንማትዩ ምን ሆነሻል ሰሞኑን በማለት ነበረ። እንዲሁም አባትሽ እኔን ይቆጣል ምን ሆነሽ ነው በማለት ትናገራታለች። እሷም እንግዲህ ዛሬ ነው እንደ ልጅነቱ የሚገባው ዛሬ ነው የሚቆጣኝ በማለት ነበረ እየተናገረችው። ዳይመንድና ዴቭም እንግዲህ እንዴት አድርገን እንንገራቸው እየተባባሉ እጅግ እየተጨነቁ ነበረ። ዳይመንድም እንግዲህ አንተ ስለ አስተዳደግ ስለ ቤተሰቦች ሁሉንም ነገር ንገረኝ፣ ከዛ በኋላ እኔ በእኔ ጣለው ሁሉንም ነገር አሺ እንዲሉ ነው የማደርጋቸው በማለት ነግሮታል። እኔ ግን በጣም ፈርቻለሁ እንጃ በማለት ነው ዴቭ
ያሰበው። በዛ መሀል ነበር ብርሃን ኑ ምሳ ብሉ ለማለት ዴቭ ብላ የመጣችው። ከዚህ ዴቭ ነው የታየሽ እኔ ያልታየሁሽም በማለት ነበር እንግዲህ ዳይመንድም የተናገረው። እዛ መቆየት የለባቸውም ባይነኝ። ምክንያቱም እዛ በሚቆዩበት ሰዓት ጭራሽ የባሰ ትግባባውና የባሰ ፍቅር ላይ እንዳትወርቅ እንግዲህ ብርሃን የእህቷ ባል ላይ እንዳትንጠመጠም ስጋት አለ። ምክንያቱም ቶሎ ጨርሰው ወደ አዲስ አበባቸው መምጣት አለባቸው ከክፍለ ሀገር ማለት ነው። እንግዲህ ሩታም ገጠሩ እጅግ ተመችቷታል። በዛም ዞር ዞር እያለች ቪዲዮ እየቀረጸች ፎቶ እየተነሳች ትገኛለች። በዛ መሀል እንግዲህ አለልኝ አግኝቷት ነበረ። ይሄ ደግሞ ሴት ነው ወንድ ነው በማለት ነበረ ነሃ ያደረጋት። ስትቆም ግን ስትዞር ሴት ናት። እንዴት ነው የምታምሪው አንቺ እንኳን ከአዲስ አበባም ሳይሆን እንደው ያረጉም ቅልቅል አለብሽ መሰለኝ ወይ እንደው ታዲም ተብርሃንም አንቺ ቆንጆ ነሽ እያለ እንግዲህ ያወደሳት ነበረ። ከዛ በእጇ ሰላምታ ይለዋወጣሉ። በመተዋወቅም እንግዲህ ነይ ልሳምሽ ሲላት እኔ የማላውቀውን ሰው አልስምም በማለት እንግዲህ ሩጫዋን ቀጥላለች። አደይም እንግዲህ አሹን መንገድ ላይ አግኝታው ነበረ። ምን ሰራለህ እዚህ ብትለውም አይ ፍቅር እኮ አሁን አምልጣ ተከተላ ብለውኝ ነው እትዬ በማለት ይነግራታል። ፍቅር አደገኛ ሰው ናት። ስለዚህ ስራህን በደንብ አድርገህ ስራ፣ ዝም በላት፣ እሷን አትስማት። እሷ የምትልን ተሰማ ችግር ነው። ስለዚህ በእነሱ መሀል አትግባ በማለትም እንግዲህ አደይ ከተሞክሯና እንዲሁም ደግሞ ጸባያቸውን ቀደም ብላ ስለምታውቅ ለአሹ መክረዋለች። አሹም እሺ በማለት ነበር የነገራት። እንዲሁም ለሊና ባቡሬም እንግዲህ ባቡሬ እንዴት አድርጎ እንደሚነግራት ግራ ገብቶታል። ሊያሳያት ቢነግራት ቢፈልግም ነገር ግን ካፉ መውጣት አልቻለም። እሷም ልትረዳው አልቻለችም። ስለ ፍቅረኛ ሲያወራት እጅግ በጣም ትናደዳለች። ለምን ተናደች ሲላትም ማረን ምንም አልተናደድኩም ምን ቸገረኝ እንደውም ማስተዋወቀኝ እያለችው ትገኛለች። ባቡሬም እባክሽ እሷ አይገባትም የሆነች ፍልጥ ነገር ናት። ስለዚህ ግን በጣም ነው የምታምረው፣ በጣም ቆንጆ ናት፣ በቃ ልቤን ገዝተዋለች። እንዲሁም ደግሞ በመሀል ፍቅር በማለት ነበረ እየጠራት ድንግጥ ነበር እያለችው ፍቅር ሲላት ማለት ነው። እንዲሁም እጅግ በጣም አመሰግናለሁ ማለት እንግዲህ ግንባሯን ሰማ አድርጓታል። ኪንጎም ስራ በማፈላለግ ላይ ይገኛል። የፍቅርም እናት እንግዲህ ስራ ካገኘው እነግርሃለሁ፣ ጭራሽ ተመርቀህ ነው ስራ የጠፋው እያለችው ትገኛለች። ከዛም ወደ ውጭ ሞቶ ቤዛንም ጠይቋት ነበረ። ቤዛም እንግዲህ እና ከኔ ጋር እና ከወንድሜ ጋር አብረን እንስራ በማለት ያው ወደ ስርቆቱ አለም ልትከተው አስባ ነበረ። ነገር ግን እኔ እንደዚያ ያለ ስራ አልሰራም በማለት ነበረ የመለሰላት ኪንጎ። የባቡሬም እናት እንግዲህ ፍቅር ልጄን ሳይዝብኝ አይቀርም ከማን ነው ግን የያዘው እያለች እየጠየቀች ነበረ። እሱም አውቦጣቶ ሊነግራት አልፈለገም። ምክንያቱም ገና እርግጠኛ ስላልሆነ ማለት ነው። ቅምጥል ግን ምናልባት ካለሊ ቢሆንስ በማለት ተናግራ ነበረ። የቅምጥል እናት ግን እጅግ በጣም ነበረ ደስ የሚለኝ፣ በጣም እኮ ልዩ የሆነ ሴት ናት፣ ውበቷ ብትይ ስርዓቷ ብትይ በማለት እንግዲህ ወዳታለች። ይሁን ቢባል ግን እምቢ እንደማትል በቃ ያመላክታል። ፍቅርም ቤዛን እንግዲህ መንገድ ላይ ቁጭ ባለችበት ሰዓት አግኝታት ነበረ። ቤዛም ያለውን ነገር ትጠይቃታለች። እንዴት አንቺ ያን ሁሉ ነገር ትናገሪያለሽ? ከዛ ቤት እንድባረር ያደረግሽው ለምንድን ነው በማለት በፍቅር ላይ ትቆጣታለች። ፍቅርም እንግዲህ አይመለከትሽም፣ እንደውም ወጥቼልሻለሁ፣ ሂጂ መግባት ትችያለሽ በማለት ነበረ በመጨረሻ የተናገረቻት። ወጣሽ እንዲህ ከዛ ቤት በቃ የኔን ቤት ግዢው በማለት ነበር እንግዲህ እየነገረቻት። ሞቼ ነው ቆሜ ያንቺን ቤት የምገዛው በማለት ትነግራታለች። እንዲሁም ደግሞ አባቷ ልጆቹን እንደማይፈልግ ወንድሟ እንደነገራት ምናምን እንዴት ለአንቺ የነገረሽ ብትላትም ፍቅረኛ የመሆኑን አትርሺ በማለት ትነግራታለች። ባርኮት ነግሮኛል በማለት ፍቅር እንግዲህ ይህን ስትሰማ እጅግ ነበር ቅስሟ የተሰበረው። እንግዲህ በመንገድ ላይ እያለች ይመሽባታል። መንገድ ላይም ቁጭ ብላ ወደ ቀኝ ወደ ግራ ብትመለከትም የመጡባት ሁለት ጎረምሶች ነበሩ። እንግዲህ እነሱ መተው እያዩት እሷም አፍጣ እያየቻቸው የዛሬው ቪዲዮ አልቋል። ምን ሊያረጓት ይችላሉ? ያሳድሯት ይሆን ወይስ ደግሞ ምናልባትም እንግዲህ በቀጣይ ቪዲዮ የምናየው ነው የሚሆነው የሚፈጠረውን ነገር። እስካሁን አብራችሁ ስለቆያችሁ እጅግ በጣም አመሰግናለሁ። ለቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትዘንጉ። መልካም ጊዜ። ሰላም ለሀገራችን፣ ሰላም ለስራችን።